ከ9 የዓለም ሀገራት በላይ የሚሸፍነውና የፕላኔታችን ሳምባ በመባል የሚታወቀው ግዙፉ የአማዞን ደን እኛ ከምናውቀው እውነታ ውጪ የሆኑ ድንቅ ነገሮችን በውስጡ ይዟል። ሳይንስ እስካሁን ስም ሊያወጣላቸው ያልቻለ በሺዎች የሚቆጠሩ ፍጥረታት በሚኖሩበት በዚህ ምድር በ1 ስኩዌር ኪሎሜትር ውስጥ ብቻ ከጠቅላላው አውሮፓ የበለጠ የመድኃኒት እጽዋት ይገኛሉ። ይሁን እንጂ የዚህ ደን እውነተኛ ምስጢር ያለው በሳይንስ መጽሐፍት ውስጥ ሳይሆን ለዘመናት የታሪክን ማዕበል ተቋቁሞ በኖረ አንድ ጽኑ ሕዝብ እጅ ላይ ነው። በኢኳዶርና በኮሎምቢያ ምድር በቤርሞን ወንዝ ዳርቻ የሚኖሩት የኮፋን ሕዝቦች ተፈጥሮን እንደ መኖሪያ ቤት ሳይሆን እንደ ገዛ አካላቸው ይመለከቱታል። እዚህ ምድር ላይ ረሃብን የሚያስታግሱ እንደ ሎሚ አሲዳማ የሆኑ መርዛማ ጉንዳኖች ለምግብነት ይውላሉ። አያቶቻቸው በበሽታ ሳይሆን በእርጅና እስከ 120 ዓመታት ይኖራሉ። ከሁሉም በላይ ግን የኮፋን ወንዶች ጥቅጥቅ ባለው ጫካ ውስጥ መንፈሳቸውን ከፍ አድርገው ወደ ጫካው ንጉስ ወደ ኃያሉ ጃጓርና ወደ ሰማዩ ባለግርማ ኮንዶር የመለወጥ ጥንታዊ መንፈሳዊ ጥበብ ቃል ኪዳን አላቸው። ዛሬ ጥቅጥቅ ወዳለው የአማዞን ጫካ እንጓዛለን። በዚህ ጉዞ የሰውን ልጅ ወደ ጃጓር የሚቀይረውን መድኃኒት የጫካውን ንጉስ ጃጓር፣ ትልቁንና አስፈሪውን እባብ አናኮንዳ፣ በአንድ ንክሻ ሕይወትን መንጠቅ የሚችሉ መርዛማ ጉንዳኖችን፣ እነዚህን መርዛማ ጉንዳኖች ተመግበው ከሕይወታቸው የሚፈወሱ ሰዎችንና በአፍታኝ እኮ የሚጠመቀውን አስደናቂ መጠጥ እናስቃኛችኋለን። እናንተም ስለ አማዞን ጫካ የሚያስገርማችሁን ነገር በኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አባቴ ዛሬ ካሉት እጅግ ጥበበኛ ሰዎች መካከል እነዚህን ወራሪዎች የሚያዩአቸው እንደ ጠላት ብቻ ሳይሆን እውነተኛ ሀብት የት እንደሚገኝ ጭራሽ እንደማያውቁ ግራ የተጋቡ ፍጥረታት አድርገው ይቆጥሯቸዋል። ምክንያቱም እውነተኛ ሀብት ከመሬት በታች በሚቀበር ዘይት ወይም በሚያንጸባርቅ ወርቅ ውስጥ ሳይሆን በአይን በሚታየውና በቅጠሎችና በስሮች ውስጥ በተሰወረው ሚስጥራዊ ኃይል ውስጥ ነው። ይህ ኃይል ያጌ ወይም አያዋስካ በመባል የሚታወቅና ከአማዞን እጽዋት ተቀቅሎ የሚዘጋጀው ኃይለኛ መድኃኒት ነው። በአንድ አረጋዊ አባት የሚመራው ይህ ጥንታዊ ጥበብ ሰውን ወደ ጥልቅ መንፈሳዊ ጉዞ ይወስዳል። ያጌን የሚጠጣ ሰው አይን የሚከፈተው ወደ ውጭ ዓለም ሳይሆን ወደ ውስጥ ወደ ራሱ ማንነት ነው። በዚያ ጉዞ ውስጥ ሰው ራሱን ፊት ለፊት ያገኘዋል። ግብዝነት ይገፈፋል፣ እውነትም ትገለጣለች። ለኮፋኖች ትልቁ ሀብት ቁሳቁስን ማከማቸት ሳይሆን ይህን እውነት አጥርቶ ማየት መቻል ነው። ምክንያቱም በገንዘብና በቁሳቁስ የተከበበ ሰው ሳይሆን የገዛ ማንነቱንና የሕይወቱን እውነት የተረዳ ሰው ብቻ ዘላቂ የሆነ ደስታን መምረጥና በሰላም መኖር ይችላል። በቤርሞን ወንዝ ዳርቻ የሚኖሩት ኮፋኖች ዛሬም ለዓለም የሚናገሩት ትልቅ ምስጢር አለ። እውነተኛ ሀብት ያለው እጃችሁ ላይ ሳይሆን በልባችሁ ውስጥ ነው የሚል። አሌክስና ወንድሙ ሴዛር የኮፋን ማህበረሰቦች መንፈሳዊ መሪ የሆነው የታይታ ልጆች ናቸው። እነርሱም የያጌን እውነተኛ የአዘገጃጀት ምስጢር ጠብቀው ከቆዩት የመጨረሻዎቹ ሰዎች አንዱ ነው። ዛሬ ምሽት በእነርሱ መሪነት መድኃኒቱን ከማዘጋጀት ጀምሮ እስከ መጠጣት ድረስ ያለውን ሂደት እንመለከታለን። ነገር ግን እነዚህ ነገሮች እኔ ከመጣሁበት ዓለም በተለየ መንገድ ነው የሚሰሩት። ያጌን በገንዘብ መግዛት አይቻልም። እነርሱ እንደሚሉት መድኃኒቱን ለማዘጋጀት ግብአቶቹን ለማግኘት ከጫካው ፈቃድ ማግኘት ያስፈልጋል። ጥቅጥቅ ባለው የአማዞን ደን ውስጥ በቤርሞን ወንዝ ዳርቻ የሚደረገው ጉዟችን ወደ ጥልቁ ምስጢር እየገባ ነው። አሁን የምንፈልጋቸው ሁለት መሰረታዊ የህይወት ግብአቶችን ነው። እነርሱም ያጌና ቻኩርና የተሰኙት የአያዋስካ ቅመሞች ናቸው። ለኮፋኖች እነዚህ ተራ እጽዋት አይደሉም፣ ከሰውነት ተሻግሮ ወደ ሌላ የህይወት ምዕራፍ መሸጋገሪያ ድልድዮች እንጂ። የኮፋን ህዝቦች በአያዋስካ አማካኝነት የሰውን ማንነት ትቶ ወደ እንስሳት መቀየር ይቻላል ብለው ያምናሉ። በተለይ የነገዳቸው መለያ ምልክት ወደ ሆነውና የጫካው ንጉስ ወደሚባለው ጃጓር መለወጥ ትልቁ የጥበብ ደረጃ ነው። ለዚህም ነው ወደሚፈልጉት እንስሳ ሊለውጣቸው የሚችለውን የተለየ የወይን ግንድ በደኑ ውስጥ በጥንቃቄ የሚፈልጉት። አንዳንዱ ያጌ ወይም ኃያሉ ጃጓር፣ ሌላኛው ደግሞ የሰማዩ ባለግርማ ኮንዶር የመለወጥ ራዕይን ይሰጣል። ይህ ከአባት ወደ ልጅ የሚተላለፍ በደምና በመንፈስ የታተመ ጥንታዊ አባቶች ዕውቀት ነው። በዚህ ጉዞ ላይ ከመንደሩ ሽማግሌ ቀጥሎ ኃላፊነቱን የሚረከቡት ሁለቱ ወንድማማቾች አብረውን አሉ።
እነሱ የወደፊት የመላው መንደሩ መሪዎች ናቸው። ነገር ግን ጉዟችን በዝምታ የታጀበ መሆን አለበት። ወንድማማቾቹ ግዛታቸውን በጥንቃቄ እየተቆጣጠሩ ስለሆነ ድምጽ ማሰማት አደጋ አለው። በአቅራቢያው ባሉ እንደ ሹዋር ባሉ ማህበረሰቦች ወረራና ግጭቶች በመኖራቸው ደኑ በአሁኑ ጊዜ አንጻራዊ ሰላም የለውም። በእጃቸው የያዙት ጠመንጃ ለአጋጣሚ የመጣ አይደለም። ይህ ስፍራ የጃጓሮች ምድር ነው። በአማዞን የዝናብ ደን ውስጥ ደግሞ ምን ሊያጋጥም እንደሚችል አይታወቅም። መሳሪያው እኛን ከማይታወቅ ጥቃት ለመጠበቅ ብቻ ሳይሆን ለዘመናት አባቶቻቸው እንዳደረጉት ለዕለት ጉርሳቸው የሚሆኑ የጫካ እንስሳትን ለማደንና የኮፋን ተወላጆችን ህልውና ለማስቀጠል የሚጠቀሙበት ሕይወታቸውን ማስቀጠያ መሳሪያቸው ነው። በዚህ አስደናቂ ምድር በሚስጥራዊው ያጌና በታጠቁት መሳሪያ መካከል አንድ ትልቅ እውነት አለ። የኮፋን ህዝቦች መንፈሳቸውን ከፍ አድርገው ወደ ጃጓርነት እየለወጡ በአካል ግን ምድራቸውንና ባህላቸውን ከወረራ ለመከላከል ሁልጊዜም በንቃት ይቆማሉ። በእነዚህ አካባቢዎች የጃጓሮችን የእግር አሻራ ማየት የተለመደ ሲሆን እኛን ሲሰሙን ግን መንገዳቸውን ቀይረው ይሄዳሉ። በተለይም በቡድን ሆነን ስንጓዝ ጃጓሮች ወደኛ አይጠጉም። ይሁን እንጂ አንድ ሰው ብቻውን ሆኖ ሳለ እነርሱ ቀድመው ካዩትና ተደብቀው ከቆዩ ጥቃት ሊሰነዝሩ ይችላሉ። በኮፋኖችና በጃጓሮች መካከል እንደ ቃል ኪዳን የሚቆጠር እጅግ ጠንካራ መንፈሳዊ ትስስር አለ። ጃጓር ለእኛ እንደ ጠቢብ ፍጡር የሚታይ ታላቅ እንስሳ ነው። ይህ በፕላኔታችን ላይ ከፍተኛ የብዝሃ ሕይወት ካላቸው አካባቢዎች አንዱ ነው። በጥቂት ስኩዌር ኪሎሜትሮች ውስጥ ብቻ ሳይንስ እስካሁን ሊዘረዝራቸው እየሞከረ ያለ በመቶዎች የሚቆጠሩ አዕዋፍ፣ አጥቢ እንስሳት፣ በየብስና በውሃ ውስጥ የሚኖሩ እንስሳት እንዲሁም በሺዎች የሚቆጠሩ የነፍሳት ዝርያዎችና የመድኃኒት እጽዋት ይገኛሉ። ለኮፋን ህዝቦች ግን ሁሉም ነገር በጣም ግልጽ ይመስላል። እየፈለግን ያለነው ጉንዳኖችን ነው። አሌክስ እንደገለጸልን ከሆነ እነዚህ ጉንዳኖች በጣም መርዛማ ናቸው። እንዲሁም በአንድ ቀን ውስጥ የሰውን ሕይወት ሊያጠፉ ይችላሉ። በኮፊያ ውስጥ የሚገኙት እነዚህ ትላልቅ ጉንዳኖችና እንቁላሎቻቸው የሚበሉ ናቸው። ጣዕማቸው ልክ እንደ ሎሚ አሲዳማ ሲሆን ምግብና ውሃ በሌለበት አስቸጋሪ ወቅት እንደ አማራጭ ምግብ ያገለግላሉ። ይህ አሲዳማነታቸው ረሃብን የማስታገስ ብቃት ስላለው ለረጅም ጉዞ የሚሆን ኃይልና ብርታት ይለግሳሉ። ይህ ጫካ ለሁሉ ነገር መፍትሄ የሚገኝበት ፋርማሲያችንና ሱፐርማርኬታችን ነው። ለምሳሌ ይችን የመድኃኒት ተክል ቅርፊት ከትፎ በማፍላትና ውሃን በመጠጣት በሰውነት ውስጥ ያሉ የማይጠቅሙ ዝቃጮችንና የጤና ችግሮችን ጠርጎ ማስወገድ ይችላል። በዙሪያችን ለተለያዩ በሽታዎች የሚሆኑ በርካታ ተክሎች በመኖራቸው አያቶቻችን በበሽታ ሳይሆን በእርጅና እስከ 115 እና 120 ዓመት ድረስ ረጅም ዕድሜ ይኖራሉ። ከዚህም በተጨማሪ ጫካው ለምግብ የሚሆኑ አሳዎችንና እንስሳትን እንዲሁም ቤት ለመስራት የሚያገለግሉ ቅጠሎችን የያዘ የህይወት መሰረት ነው። አሁን ሁለት እጽዋትን እየፈለግን ነው። አንዱ ሐረግ ሲሆን ሌላኛው ደግሞ ቅጠል ነው። ቅጠሎቹ ዲኤምቲ የተባለ እጅግ በጣም ኃይለኛ ሞለኪውል ይዘዋል። በጣም ከፍተኛ የሆኑ ራዮችን ማየት ትችላላችሁ። እንዲያውም ዲኤምቲ የአምላክ ሞለኪውል ተብሎም ይጠራል። ምክንያቱም ሰውነታችን ይህንን የሚያመነጨው እንደ ልደት ወይም ሞት ባሉ በጣም ወሳኝ ወቅቶች ብቻ ነው። በኮፊያ ውስጥ የሚገኙት እነዚህ ትላልቅ ጉንዳኖችና እንቁላሎቻቸው የሚበሉ ናቸው። ጣዕማቸው ልክ እንደ ሎሚ አሲዳማ ሲሆን ምግብና ውሃ በሌለበት አስቸጋሪ ወቅት እንደ አማራጭ ምግብ ያገለግላሉ። ይህ አሲዳማነታቸው ረሃብን የማስታገስ ብቃት ስላለው ለረጅም ጉዞ የሚሆን ኃይልና ብርታት ይለግሳሉ። ይህ ጫካ ለሁሉ ነገር መፍትሄ የሚገኝበት ፋርማሲያችንና ሱፐርማርኬታችን ነው። ለምሳሌ ይችን የመድኃኒት ተክል ቅርፊት ከትፎ በማፍላትና ውሃን በመጠጣት በሰውነት ውስጥ ያሉ የማይጠቅሙ ዝቃጮችንና የጤና ችግሮችን ጠርጎ ማስወገድ ይችላል። በዙሪያችን ለተለያዩ በሽታዎች የሚሆኑ በርካታ ተክሎች በመኖራቸው አያቶቻችን በበሽታ ሳይሆን በእርጅና እስከ 115 እና 120 ዓመት ድረስ ረጅም ዕድሜ ይኖራሉ። ከዚህም በተጨማሪ ጫካው ለምግብ የሚሆኑ አሳዎችንና እንስሳትን እንዲሁም ቤት ለመስራት የሚያገለግሉ ቅጠሎችን የያዘ የህይወት መሰረት ነው። E cosa vuol dire? E questa è la pianta madre di questa? Ah, ok. እናንተ ያጌ ወይም አያዋስካ ብላችሁ እንደምትጠሩት የሚያዘጋጁት ከሐረግ ብቻ ነው። ይህም ልክ እንደ ሞተር ማስነሻ ነው። የስሜት ሕዋሳት ሲከፈቱ ሹማ የምንለውን ስሜት ትሰማላችሁ።
ይሄኛው ደግሞ ቻክሩና ይባላል። ፒንታ ተብሎም ይታወቃል። ይህ እጽዋት ከያየው ጋር ሲቀላቀል ጥልቅና ብርቱ የሆነ ራዕይን ይፈጥራል። ልክ ጨለማ ክፍል ውስጥ መብራት እንደ ማብራት ማለት ነው። በእርግጥም አንድን ሰው ከሁሉም ነገር ጋር ያገናኛል። በራእዩም ያንን ያለነው መንፈሳዊ ዓለም ይመለከታል። አባቶቻችን በእነዚህ ሁለት እጽዋት አማካኝነት ጫካውንና አሳዎችን የመጥራት የጃጓርንና የትልቁን እባብ አናኮንዳ መናፍስት የመገናኘት ኃይል አግኝተዋል። እንዲሁም ከሰማይና ከምድር በሁሉም ነገር ውስጥ ካሉ መናፍስት ጋር መገናኘት ይችሉ ነበር። በዚህ ጥቅጥቅ ባለ ጫካ ውስጥ የፀሐይ ብርሃንና የወንዞች ፍሰት እንደ ካርታ አቅጣጫን ይጠቁማሉ። በአእምሮ ውስጥ የታተመው የተፈጥሮ ምስጢር የትኛው ጅረት ወዴት እንደሚወርድ፣ የትኛው ተራራ የት ጋር እንደሚታጠፍ በግልጽ ያሳያል። የኮፋን ህዝቦች ሰላማዊና እንግዳ ተቀባይ ናቸው። ከጫካ ወደ ቤት ስንመለስ የአሌክስ ባለቤት ምግብ እያዘጋጀች ተቀበለችን። ለኮፋኖች ሴት ቅዱስ ሚና አላት፣ ምክንያቱም እነርሱ ሴት የተፈጥሮ ነጸብራቅ ናት ብለው ያምናሉ። ተፈጥሮ ልክ እንደኛ ሴትነት እንዳለው ይሰማኛል። ምክንያቱም እኛም ሴቶች ህይወትን እንሰጣለን። ልክ ህይወትን እንደምትሰጥና ፍሬያማ እንደሆነች ተፈጥሮኛም ለምነን። ተፈጥሮ ለምናት። እኔም የሷ አካል እንደሆንኩ ይሰማኛል። ልክ አንድ አካል የሆንን ያህል። ከተማ ውስጥ መኖር አልፈልግም። እዚህ በነጻነት ለመራመድ፣ በወንዞች ለመታጠብ፣ የፈለግኩትን ፍሬ ለመልቀም ነጻነት አለኝ። እንደ ከተማው አይደለም። እዚያ ሁሉም ነገር በገንዘብ ነው። ከተማ ውስጥ ቀኑ ሙሉ ብትታጠብ ብዙ መክፈል ይኖርብሃል። ብዙ ከተራመድ ከጎረቤቶች ጋር ችግር ይገጥምሃል። ልጆቹም ቢሆኑ ይህ ይሰማቸዋል። ከተማ ውስጥ ስለሚማሩ በዚያና በዚህ መካከል ያለውን ልዩነት ያያሉ። ሁልጊዜ ወደዚህ ሲመጡ እንዲህ ይላሉ፣ እማዬ ከተማ ውስጥ መኖር ከባድ ነው፣ ምክንያቱም እዚያው ውሃ በነፃ አይሰጡሽም። ሁሉም ነገር ትገዣለሽ። ሁሉም ነገር ገንዘብ ነው። እዚህ ግን እንዲህ አይደለም። ልጆች ወደ ከተማ ሄደው መማር አለባቸው። ልጆች ካልተማሩ እናትን ይወቅሳሉ ወይም ደግሞ ልጆቹን ነጥቀው ይወስዱብሃል። ከተማ በመማራቸው ባህላቸውን፣ ወጋቸውና ቋንቋቸውን ሊያጡ ይችላሉ የሚለው ነገር ልጆቻችንን ወደ ከተማ ለመውሰድ ስንወስን ሁላችንም እናቶች የሚሰማን ፍርሃት ይመስለኛል። ግንኙነታቸው ይቋረጣል፣ ግን የቻልነውን እናደርጋለን። ምክንያቱም ከተማ ቢሄዱም እንኳ ቤት ውስጥ የኮፋንን ወጎችና ልማዶች ይጠብቃሉ። si disconnettono ma በኮፋን ማዕድ ዙሪያ ተገኝቶ የባህል ምግባቸውን መቅመስ ልዩ እርካታን ይሰጣል። ዛሬ የቀረበልን ትላፒያ የተባለው አሳ ሲሆን በማይቶ ቅጠል ተጠቅልሎ ልክ እንደ ድንች በእሳት ዳር ይበስላል። አሳው ተፈጥሯዊ ይዘቱ ሳይቀየር ታጥቦ ከሙዝ ከዩካና ከአትክልቶች ጋር ተቀምሞ ይቀርባል። እንደ ጨው ያሉ ማጣፈጫዎች መጨመራቸው ጣዕሙን ይበልጥ አድምቆታል። ድሮ በኮፋን ውስጥ ቤት ውስጥ ጨውና ስኳር አይታወቅም ነበር። ዛሬ ግን እኛ ከተማ ውስጥ የምንጠቀምባቸው ቅመሞች ወደ እነሱ መንደርም ዘልቀው ገብተዋል። pescare di più? Sì. Alex e io. እዚህ ቤተሰብ ውስጥ አሳ በብዛት የምናጠምደው ሁለታችን ነን፣ አሌክስና እኔ። ሌሎቹ ወንድሞቻችን ብዙም አያጠምዱም። እኔ ማደንና ተራራ መውጣት በጣም እወዳለሁ። እድለኛ ከሆንክ አንድ ነገር ይዘ ትመጣለህ፣ ካልሆንክ ግን ባዶ እጅህን ትመለሳለህ። እነዚያን ሁሉ ሰዓታት አሳልፈ ባዶ እጅህን ትመለሳለህ። በሌላ በኩል አሳ ለማጥመድ ከወጣ ከአንድ ሰዓት በኋላ አሳ ይዘህ እንደምትመለስ እርግጠኛ ነህ። ወንዙ ሲሞላ አሳ ለማጥመድ ትክክለኛው ጊዜ ነው። የቺቻያ ዝግጅትን ለመታደም በመቻላችን እድለኞች ነን። እነርሱ የጫካ ቢራ ብለው ይጠሩታል። የሚዘጋጀው እዚህ በብዛት ከሚገኘው ከዩካ ስር ሲሆን ስሩ ይላጣል፣ ለረጅም ጊዜ ይቀቀላል። ከዚያም በጎሳው ወንዶች አፍ ውስጥ ይታኘካል። የመብላላት ሂደቱን የሚጀምረው በምራቅ በማራስ ነው። ከአንድ ወይም ከሁለት ቀን በኋላ ፈሳሹ መጠነኛ አልኮል ወዳለው መጠጥ ይቀየራል። ስለዚህ ወንዶች ያኝካሉ፣ ሴቶች ደግሞ ቺቺያውን ያዘጋጃሉ። c'è la storia, la በመድኃኒቱ ውስጥ ታሪክ፣ ጉዞና በዙሪያችን ያሉ ነገሮች ሁሉ አሉ። እንደ ወንዞቹ ኃይል ወደ ሌሎች ዓለማትና ልኬቶች መሻገር የቻሉ የአባቶቻችን ትምህርት ሁሉ በውስጡ ይገኛል። ሁሉም ነገር እዚያው አለ። አባቶቻችን ይህንን የተጠቀሙበት የነበረው ህዝባችንን በስርዓት ለመምራት፣ ለማስተማር፣ ምድሪቱን ለማስማማትና የሰማይን፣ የምድርን፣ የውሃንና የሁሉንም ነገር ሚዛን ለመጠበቅ ስለነበረ ይህም በጣም አስፈላጊ ነው። ያለ ስምምነትና ሚዛን ይህ ዓለም ለከባድ ጥፋት የተጋለጠ ነው። አባቶቻችን ያየን ወስደው ወደ ጃጓርነት ይቀየሩ ነበር።
ወይም እኛ ጃጓርናስ ብለን በምንጠራቸው የዱር አሳማዎች ቋንቋ ያወሩ ነበር። በሆነ መልኩም እነዚያን እንስሳት መጥራት ይችሉ ነበር። ልክ በግቢው ውስጥ እንደ ጃጓር ሲያገሳ እንደሰማኸው ማለት ነው። እኔ መድኃኒቱን ከልጅነቴ ጀምሮ ስለምወስድ ይህንን በሚገባ እረዳለሁ፣ አይቻለሁም። አባቴ አሁን ካሉት ታላላቅ ጥበበኞች መካከል የመጨረሻው ትውልድ አካል ነው። እኔም በዚህ መንገድ መቀጠል የምፈልገው ለዚህ ነው። አንድ ቀን ይህንን ለመተው ከወሰንኩ የእውነተኞቹ የመድኃኒት ጠጪዎች የመጨረሻ ምዕራፍ ላይ ደርሰናል ማለት ነው። በአሁኑ ጊዜ የመድኃኒቱ ስም በውጭው ዓለም ለንግድ እየዋለና እየረከሰ ነው። በተመሳሳይ ጊዜ ደግሞ እንዳሪፍ ነገር ብቻ ተደርጎ ይወሰዳል። ለምሳሌ አያዋስካ ኢንተርናሽናል የሚባሉ ድርጅቶች ወይም ዩኒቨርሲቲዎች ተመስርተዋል። ከማያሚ ወይም ከአሜሪካ ለሚመጡ ሰዎች በገንዘብ ሻማንነትን እናስተምራለን ይላሉ። አባቶቻችን የመድኃኒቱ መናፍስት በጫካ ውስጥ እንደሚንቀሳቀሱና እንደ ሰዎች ናቸው ይላሉ። አንድ ሰው መድኃኒቱን ከባህሉ ውጭ ሲቆርጠውና በፈለገው ቦታና መንገድ ሲያዘጋጀው የጥንታዊ መድኃኒነቱን ሚና ይቀይራል። ያኔ ተራ የቅዠት ነገር ብቻ ይሆናል። በዚህ ምክንያት ብዙ ሰዎች መጥፎ ገጠመኝ ሊኖራቸው አልፎ ተርፎም የአእምሮ ሰላማቸውን ሊያጡ ይችላሉ። ይህም የሆነው መድኃኒቱን አላግባብ በመጠቀም ነው። አላግባብ መጠቀም ማለት ደግሞ መድኃኒቱን በአግባቡ አለማዘጋጀትም ጭምር ነው። Taglia la medicina e poi taglia il fusto, la liana dello yahe. ይህ ወንዝ ከአንድ ሌላ ብሔር ጋር ያለን የድንበር አካል ነው። እነሱም ተወላጆች ቢሆኑም እንኳ የራሳቸውን ደን ለማጥፋት ወስነዋል። በመጀመሪያ ጫካውን በመመንጠር ጀመሩ። ከዚያም ትንሽ ማሽነሪዎችን አስገቡ። ከዚህ ወንዝ በመነሳት በሚንሳፈፉ ማዕድን ማውጫዎች አማካኝነት ከዚያም በተንኮል በግዛታቸው በሙሉ ማሽነሪዎችን በማሰማራት ደኑን ማውደም ጀመሩ። አሁን ደግሞ ሁሉንም ነገር ስላበላሹ እነዚህን ወንዞች ማጥፋት ጀመሩ። ልናናገራቸው ሞክረን ነበር፣ ነገር ግን በዙሪያው ያለውን ተፈጥሮ እንዲያከብሩ ማድረግ በጣም አስቸጋሪ ሆነ። እኛ ተወላጆች ስለሆንና እንደ ወንድማማቾች በመሆናችን መግባባትና ስምምነት ላይ መድረስ ለኛ በጣም አስፈላጊ ነው። ይህ ግንኙነት ቢቋረጥ ውጤቱ በጣም አስከፊ ይሆናል። ምክንያቱም ተወላጆች መሬታቸውንና ደናቸውን ለመከላከል በአንድነት ከመቆም ይልቅ ወደ ውስጣዊ ግጭት እንገባለን። ለምሳሌ ከትላልቅ ንግዶች ወይም ደግሞ ይባስ ብሎ ከዓለም አቀፍ ኩባንያዎች ጋር ወይም ደግሞ ከመንግስት ጥቅሞች ጋር እንጋጫለን። ይህን በማድረጋችን ለአማዞን ህልውና ለግዛታችንና ለማህበረሰባችን መሰረታዊ የሆነውን ስምምነት እናጣለን። ለመሆኑ ራሳቸውን ለዓለም አቀፍ ኩባንያዎችና ለገንዘብ ለመሸጥ ለምን ወሰኑ ብለን ስንጠይቅ የባህል መጥፋት ነው። አሁን ባህላቸውን እየረሱ ነው። ብዙዎቹ ቋንቋቸውን መናገር እንኳ አይፈልጉም። ደስታንና ሁሉንም ነገር የሚያመጣው ገንዘብ እንደሆነ በማመን አኗኗራቸውን ለመለወጥ ይፈልጋሉ። እኔ ግን ይህ ትልቅ ውሸት እንደሆነ ይሰማኛል። እንደ እውነቱ ከሆነ ከውጭ በንግድ የሚጫንብን ነገር ሁሉ ያ ልማት የሚሉት ነገር ለተወላጆች ህዝቦች መጨረሻው ሞት ነው። መሬቱ ካለቀ ባህሉም አብሮ ያበቃል። ምክንያቱም በኔ ትውስታ በአእምሮዬና በልቤ ማንነቴን ከየት እንደመጣሁና መነሻዬ ምን እንደነበረ ከረሳው ይህ አሁን በሌሎች ላይ እየደረሰ ነው። ኩባንያዎች ወይም መንግስት ያንን ደን እንዲያጠፉ ከፈቀድን እኛም ከደኑ ጋር አብረን እንጠፋለን። ባህላችንም ጨርሶ ይከስማል።